الخير حيا لا يزال إن في الدنيا سلاما وظلالا لا الله جل وعلا مسقانا النقرب اللي تالن لذيك اللي درسنا أملاك نعم تنش لراسم لو اندموشم تنش نصيحة ما وقع لب النقر إننا سنرحل ويبقى الأثر ما وقع لب عند مسلم بزي حياة الدنيا سنور ما وقع لبت إنيان ندالن إننا سنرحل إنقوازالن إنموتالن مارتنا ما نم أيكرم مدلّي ويبقى الأثر جن فاناتشن يكرال فاناتشن يكرال ينيا فانا خير يهون شر مدر لاي سننرو ينبرو هيوت فانا ويكرالنا كموتن بوهالا وي مطفو أشارة وي طرو أشارة تتنو من موتو أي كري نقرنو إننا سنرحل إنيا إنقوازالن عندم سو أي كرم مدر لاي كل نفس ذائقة الموت موتك أمثال اللهم نفس جن من آنت أشارات تنو من موتو يميلو تلك للناس ببث للناس تولو يميقبا نقرنا حتى أشرف الخلق إيه موت مبالو للرسول عليه الصلاة والسلام الكرم جبريل عندك المتانا ودنبي محمد عليه الصلاة والسلام يا محمد عش ما شئت فإنك ميت أنت محمد هوي يفلكون أكل بتنور دنيا لاي فإنك ميت عش ما شئت فإنك ميت بيتين يوم هنيتا بتنور دهاونا بتنور حبتا متنا بتنور دستنيا هنا بتنور يتكفى هنا بتنور مموت አይቀርም እድሜ ረጅም ቢሆን አጭር ቢሆን ሽማግሌ ብትሆን በየትኛውም ሁኔታ ላይ ብትኖር መሞት አይቀርም عيش ما شئت فإنك ميت نعم لرسول عليه الصلاة والسلام راسو الكرمنا إنك ميت وإنهم ميتون أنتكم واجنا እነሱም ሟቾች ናቸው ሙሽሪኮች ይሄ ቁርአን አንቀጽ የወረደበት ምክንያት ሙሽሪኮች የረሱልን ሰለላሁ ዐለይሂ ወሰለም ሞት ይመኙ ነበር እንደው ይሄ ሰውዬ ሞቶ በተገላገልን እንደው ሞቶ ባረፍን የሚል ምኞት ያሳድሩ ነበር አላህ ጀለ ወዐላ እሳቸውን ለመጠገን ኢነከ መይቱን አንተ ከው ትሞታለህ ጠላቶችህም وإنهم ميتون قيامة كان دمو كسو يقربال ثم إنكم يوم القيامة عند ربكم تختصمون نجدمو قيامة كان الله في التكرا كرالات لما ما يكرم وما جعلنا لبشر من قبلك الخلد أفإن مت فهم الخالدون لأندم سو مزوترن على درجنم وما جعلنا لبشر من قبلك الخلد كانت ما في ينبروا ست تولدوች ራሱ ለነሱ ለአንዳቸው መዘውተርን አላደረግንም أفإن مت አንተ ብትሞት فهم الخالدون ያንተ ጠላቶች ዘውታሪ ይሆናሉ እንዴ አይሆኑም كل نفس ذائقة الموت ሁሉም ነፍስ موت የሚባለውን መራራ ይቀምሳል ونبلوكم بالشر والخير فتنة وإلينا ترجعون بزي دنيا لا يدمو بشر ميهون بكفو بخير ميهون بشر إن فتناچوالن وإلينا ترجعون كزام ودنيا تملسالاچو إن منداچوالن بسراچوت تتاچوت بيداچوت فانا لك إن كان خيرا فخير ከዛ ውጭም ከሆነ ጀዛአ ወፋቃ ተገቢ የሆነን ምንዳ ታገኛላችሁ ስለዚህ ኢነና ሰነርሐል እኛ እንጓዛለን ويبقى الأثر ነገር ግን የኛ ፋና የኛ አሻራ
ይቀራል። መሞታችን ካልቀረ መሄዳችን ካልቀረ ምን አይነት ፋና ትተን ነው የምንሄደው? ምን አይነት አሻራ ትተን ነው የምንሄደው? ለሙስሊሙ ኡመት ምንድን አበርክተን ነው የምንሄደው? ለእስልምና ምን ሰርተን ነው የምንሄደው? ለልጆቻችን ምን አድርገን ነው የምንሄደው? ለቀብራችን ምን ሰርተን ነው የምንሄደው? መሞትማ አይቀሬ ነገር ነው፣ አውቀናል። ሞት ሐቅ ነው። ሞት ሐቅ ነው። ወጃአት ሰክረቱል መውት ቢልሐቅ ሐቅ ነው። አይቀሬ ነገር ነው። እያየን ነው፣ እየሸኘን ነው። የእኛ ፋና ምንድን ነው ነው? አንድ ብልህ ሰው ይሄን ማጤን አለበት። አላህ ጀለ ወዐላ ምን አለ? ኢና ነሕኑ ኑሕይል መውታ ወነክቱቡ ማ ቀደሙ ወአሳረሁም ወኩለ ሸይን አሕሰይናሁ ፊ ኢማሚን ሙቢን። እኛ አላህ ጀለ ወዐላ ሰው ልጅ ከሞተ በኋላ እንቀሰቀሰዋለን፣ ከቀብሩ እንቀሰቀሰዋለን። መቀስቀሱም በእኛ ላይ ቀላል ነው። ነገር ግን ሰነክቱቡ እንጽፍለታለን። ሰነክቱቡ ማ ቀደሙ ለአኺራ ለቀብራቸው የሰሩትን ሥራ በአጠቃላይ ከንግግርም ከተግባር ጽፈነዋል። መላኢኮች ይጽፋሉ። ማ የልፊዙ ሚን ቀውልን ኢላ ለደይህ ረቂቡን ዐቲድ ወየዕለሙነ ማ ተፍዐሉን። መላኢከቱል ኪራም የምንሰራውን ያውቃሉ፣ ይጽፋሉ። አሕሳሁ ላህ ወነሱህ። አላህ እያንዳንዱን ቆጥሯል። ሰው ልጅ ግን ይረሳል። ያ ኪታብ ትንሽ ትልቅም ማ ሊሃዛል ኪታብ ላ ዩጋዲሩ ሰጊረተን ወላ ከቢረተን ኢላ አሕሳሃ ወወጀዱ ማ ዐሚሉ ሓዲራ። ሁሉን ነገር የሚያሰፍር ኪታብ ነው። ሰነክቱቡ ማ ቀደሙ ወአሳረሁም። ፋናቸውንም ጭምር እንጽፋለን አለ አላህ ጀለ ወዐላ። ያንተ ፋና ይጻፋል። ከሞትክ በኋላ ዱንያ ላይ ትተኸው የሄድከው አሻራ ይጻፋል። ሰነክቱቡ ማ ቀደሙ ወአሳረሁም ወኩለ ሸይእን እያንዳንዱን አሕሰይናሁ ጽፈነዋል፣ መዝግበነዋል። ፊ ኢማሚን ሙቢን በለሕወል መሕፉዝ ላይ ሰሌዳው ላይ ጥብቁ ሰሌዳ ላይ ሰፍሯል ሁሉም ነገር። ምን ማለት ነው? እኛ ለአላህ ጀለ ወዐላ እያንዳንዱን እንጽፋለን። ሰው ልጅ የሚሰራውን፣ ሰው ልጅ የሚናገረውን፣ ፋናቸውንም ጭምር ትተው የሄዱትን ከሞቱ በኋላ ትተነው የሄድነው ነገር ይጻፋል፣ ኸይርም ይሁን ሸር። ወአሳረሁም የሚለው ኢብኑ ዓባስ ረዲየላሁ ተዓላ አንሁማ አይ ኹጣሁም ኢለል መሳጅድ ወደ መስጂድ የተራመዱበት ፋና እርምጃቸውን እንጽፍላቸዋለን። እርምጃ እንኳ ወደ መስጊድ የሄድክበት የተራመድክበት እርምጃ ያንተ ፋና ይመሰገባል። ከሞትክ በኋላ ይወሳል፣ የሚያወሳ ያወሳል። ነዓም። ለዛ ነው ኢማም ሙስሊም ረሒመሁላህ ባወራው ሐዲስ ጃብር ብን ዓብድላህ ረዲየላሁ ተዓላ አንሁማ አራደ በኑ ሰሊማ የሚባል ጎሳ ነበረ። ከመዲና ዙሪያ የነበሩ ህዝቦች ነበሩ። አይተሐወለው ኢላ ቁርቢል መስጂድ ረሱል ዓለይሂ ሰላቱ ወሰላም ወደ መዲና እንደተሰደዱ መስጊድ ሰርተው ነበረ። ቤታቸውን ተፈናቅለው ወደ መስጊድ ጎረቤት መጠጋት ፈለጉ። የነቢያችን ሰለላሁ ዐለይሂ ወሰለም ጉርብትና ፈለጉ፣ የመስጊድ ጉርብትና ፈለጉ። በኒ ሰሊማ ረሱል ዓለይሂ ሰላቱ ወሰላም ይሄን ነገር ሰሙ። በኒ ሰሊማ የሚባል ጎሳ ከዛ ከአካባቢያቸው ተነስቶ ተፈናቅለው መስጊድ ጎረቤት መግባት መፈለጋቸውን ሲሰሙ ረሱል ዓለይሂ ሰላቱ ወሰላም ያ በኒ ሰሊማ፣ እናንተ በኒ ሰሊማ ጎሳዎች ሆይ ዲያረኩም እዛው ሀገራችሁ ላይ ቤታችሁ ላይ ሁኑ። ቱክተቡ አሳሩኩም የእናንተ ፋና ይጻፍላችኋል። ዲያረኩም ቱክተቡ አሳሩኩም ኮቴያችሁ ፋናችሁ ይመዘገብላችኋል። የዛኔ ኢና ነሕኑ ኑሕይል መውታ
ونكتب ما قدموا وآثارهم من القرآن أنكز سورة ياسين لاي ورد. وكذلك عبي بن كعب رضي الله تعالى عنه من الناقر عليه صحابة عند سوي نبر على بيته كمسجد بتام ركنه كسو بيت يبل كمدينة دار ነው ያለው ማለት ነው። ብዙ ጊዜ ሙናፊቆች የረሱል አለይሂ ሰላቱ ወሰለም መስጊድ አጠገብ ቤታቸውን አያደርጉም። ከተማ ጫፍ ጫፍ ቤታቸውን ያደርጋሉ ሙናፊቆች። ይሄ ሰሃባ ግን ቤቱ ሩቅ ነው። ዑበይ ኢብኑ ከዓብ እንደው አዘነለት። ግን አንድ ሶላት አታመልጠውም ይሄ ሰሃባ ላ تخطئه صلاة ሁሉንም ሶላት በጀማዓ ነው የሚሰግደው ይሄ ሰውዬ ማለት ነው። ምን አዘነለትና ለምንድን ነው አንተ አህያ ብትገዛ በጨለማና በፀሐይ ላይ አህያ ላይ ተሳፍረ ትመጣለህ ወደ መስጊድ በእግሩ ነው የሚመላለሰው ደግሞ ቤቱ ሩቅ ነው በቃ እንደው አህያ ብትገዛ ተርከቡሁ የምትሳፈረው አህያ ብትገዛ ምን አለ በጨለማና በፀሐይ ሰዓት ትሳፈረዋለህ አለ። ሰውየው ምን አለ إني ألفلقم على يمسجد غربت مهون ألفلقم إني أريد أن يفلقان له أن يكتب لي ممشاي إلى المسجد ورجوعي إلى رجعت إلى أهلي وده مسجد سهد من دسعف لي وده بيتم سمالس دسعف لي يفلقان له مسجد غربت مقبات ألفلقم على رسول صلى الله عليه وسلم إهن سمتو من قالت قد جمع الله لك ذلك كله الله هلونم نيهن صفوا لها قد جمع الله ذلك كله تملكت ونكتب ما قدموا وآثارهم ينتفانا يتصافل سلذي كموتك بوهالا ما أنك أنت ማነክ ሰዎች በሶስት ይከፈላሉ ከሞቱ በኋላ ማለት ነው። አንዳንድ ሰው ይሞታል ምንም አይወሳም ኸይር ነገርም የሱ ኸይርም አይወሳም የሱ ሸርም ክፋትም አይወሳም። አንዳንዱ ደግሞ ይሞታል የሱ ኸይር ይወሳል ኢከሌ ሲባል ረሂመሁላህ ይባላል ኢከሌ ሲባል እሱማ እንደዚህ ሰርቷል እንደዚህ በጥሩ ይነሳል። ሶስተኛው ወገን ደግሞ ክፉ ነገር ሰርቶ ነው የሚሞተው። አላህ ይጠብቀን። ሰዎች እሱን ሲያነሱት በክፉ ነው የሚያነሱት ከዚህ አይወጣም። እያንዳንዱ ሰው መሞቱ አይቀርም። ፋናው ደግሞ አይቀሬ ነገር ነው። ፋና አሻራው አይቀሬ ነገር ነው። አንዳንዱ ምንም ነገር ኸይር ይሁን ምንም የሚወሳለት ነው ልክ እንደ ንፋስ ነው። ንፋስ ይመጣል ይሄዳል። ሰውየውም ሄደ ሞተ ማንም የሚያስታውሰው ሰው የለም። አንዳንዱ ደግሞ ይታወሳል ግን በክፉ ነው የሚታወሰው። አንዳንዱ ደግሞ በኸይር ይታወሳል። ነዓም እኛ ከየትኛው ወገን ነን? ረሱል አለይሂ ሰላቱ ወሰላም ብለዋል ኢዛ ማተ ኢብኑ አደም ይሄ ሰው ልጅ ሲሞት እንቀጣ አመሉ ስራው በአጠቃላይ ይቋረጣል። ወደ ቀብሩ ላይ ሆኖ የሚሰራው ስራ የለም ማለት ነው። የሚጻፍለት ነገር የለም ማለት ነው። ወአን ለይሰ للإنسان إلا ما سعى ዱንያ ላይ የሰራኸው ስራ መልካም ስራ እንጂ አይቀርልህም። ኢላ ሚን ثلاث ሶስት ነገር ሲቀር በመረጃ የመጣ ሰው ልጅ ከሞተ በኋላ ስራው የማይቋረጥ የመጀመሪያው ሰደቀቱን ጃሪያ የምትፈስ የሆነች ሰደቃ። እኛ ከዚህ ነን መስጊድ ሰርቶ መድረሳ ሰርቶ ከሆነ ለሙስሊሞች መንገድ ሰርቶ ድልድይ ሰርቶ አትክልት ዘርቶ ከሞተ ትልቅ ነገር ነው ይሄ። ቀብሩ ላይ ሆኖ ይጠቀማል بإذنillah عز وجل ያ ነገር እስካለ ድረስ አው ዒልምን ينتفع به الناس ወይ ደግሞ ቁርአን አስተምሮ ኪታብ ጽፎ ሙሐደራ አድርጎ
እውቀትን አስተላልፎ ሙቶ ከሆነ ያ ዒልም ያ እውቀት እስካለ ድረስ ينتفع ይጠቀማል ቀብር ላይ ሆኖ አው ولد صالح يدعو له ወይ መልካም ልጅ ወልዶ በቁርአንና በሐዲስ አሳድጎ ከሆነ ያ ይጠቀም ይችላል ልጁ አባቱን ያስታውሳል ረሂመሁላህ ይላል ዱዓ ያደርግለታል ከዚህ ውጭ ሰው ልጅ ምንም አይነት ስራ ተቋርጦበታል ይሄ ትልቅ የሆነ ሐዲስ ነው ሰው ልጅ ከሞተ በኋላ አሻራው ምድር ላይ እንደሚቀር ወይ በክፉ ትወሳለህ ወይ በጥሩ ትወሳለህ ወይ ደግሞ ትረሳለህ ብዙ ሰዎች እንደሚረሱት አንተ ከየትኛው ነው መሆን ያለብህ ከነዛ መልካም ሰዎች ጥሩ አሻራ ጥሩ ፋና ጥሩ ኸይር ለሙስሊሞች ትቶ የሚሞቱ ሰዎች መሆን አለብህ ለምሳሌ ሰሃባ ከዛ ፊት አንቢያ واذكر في الكتاب إسماعيل الله ብዙ ነቢያቶችን ያወሳል عليهم السلام صلى الله عليه وسلم ይባላሉ አንቢያዎች ጥሩ ፋራ ጥሩ አሻራ ትተው ስለሞቱ ረሱል عليه الصلاة والسلام ذروة الأنبياء የነቢያቶች ሁሉ ቁንጮ ናቸው ورفعنا لك ذكرك ያንተን ትውስታ ያንተን ذكر ከፍ አድርገናል አላህ ሲወሳ ረሱል ይወሳል عليه الصلاة والسلام ይሄ ምንድነው መልካም አሻራ ትተው ስለሞተ ነው عليه الصلاة والسلام ዛሬ ረሱል عليه الصلاة والسلام በየትኛውም ኸይር ይወሳል በኸይር በሰለዋት ይወሳል ይذكራል ማለት ነው ረሱል عليه الصلاة وكذلك انبياء ሌሎች ወንድሞቹ አንቢያዎች እንደዛው ነብይ አላህ ኑህ ነብይ አላህ ሙሳ ሌሎችም ሳይሩ الانبياء وكذلك الصحابه ابو بكر ሲወሳ ስንት መልካም ስራ ይወሳል ለሱ አቡ በከር እንደዚህ አርጎ ነበር አቡ በከር እንደዚህ ሰርቶ ነበር አቡ በከር እንደዚህ አርጎ ነበር በኸይር ረሂመሁላህ ورضي الله عنه ዑመር ሲነሳ ስንት ዝና ይነሳል ዑስማን ኢብኑ አፋን ሲነሳ ስንት ዝናው ይነሳል علي صحابة باتقالي قتل إمام الشافعي إمام مالك إمام أحمد أبي حنيفة عليهم رحمة الله إن ذا سوسو ملكام أشاراتو ينسال سراتو حيوات لاينو يعني مارنا النسوكو موتوا يبال مثلا قطعوا منالا وقد مات قوم وما ماتت مكارمهم وعاش قوم وهم في الناس أموات سبحان الله ست الناس ست سو موت ولا لا جن كبراتو يا الموتى وقد مات قوم وما ماتت مكارمهم كبراتو سراتو يا الموتى ست الناس ست فترات الله نجر جن وعاش قوم حزبوش دمو بهيوت نورالو زاري وهم في الناس أموات نجر جن موتوا عليكم ምንም አይነት አይጠቅምም ማለት ነው ለአባቱ አይጠቅምም ለእናቱ አይጠቅምም ለአገሩም አይጠቅምም አንዳንድ ሰው አንተ መንፈዓ ያንተ አሻራ በሙስሊሞች ላይ በእስልምና ላይ መታየት አለበት خير الناس انفعهم للناس በላይ ሰው ብሎ ማለት ሰው ልጆችን የጠቀመ ነው በዲናቸው ላይ በዱንያቸው ላይ አንተ ያንተ ጎረቤት ካንተ ይጠቀማል ወይስ ይጎዳል አንተ ለእስልምና ላይ ነው ወይስ በእስልምና ላይ ነህ መንፈዓ ከሞትክ በኋላ ምናችን ነው የሚወሳው حاسبوا أنفسكم قبل أن تحاسبوا الله مرمر ሳትመረመሩ በፊት ራሳችሁን መርምሩ ራሳችን ልንመረምር ይገባል نعم አንዳንድ ሰው ደግሞ ክፉ ስራ ትቶ ይሞታል ክፉ ንግግር ተናግሮ ይሞታል ተውባ ሳያደርግ ሽሪር ጎረቤት የሚያስቸግር እስልምናን የሚያስቸግር ልክ ሲሞት አልহামዱሊላህ ይባላል ማለት ነው አላሁ المستعان ይሄ የሰው አይነት እኮ ነው ወይ ቢድዓ ይሰራል
ወይ የቢድዓ መስራች ይሆናል ወይ ሽርክ ያስፋፋ ሰው ሊሆን ይችላል። ከሞተ በኋላ ለምሳሌ ጀብር ብን ሰፍዋን እነዛ ፍረቅ الاسلام የመሰረቱ ሰዎች ያ ሁሉ ወንጀል ቀብራቸው ላይ ሆኖ ይደርሳቸዋል። የቀብር አምልኮት የጀመረ ሰው ቢድዓን ያስጀመረ ሰው ወንጀል ያስጀመረ ሰው እያንዳንዱን ወንጀል ሲሰራ ቀብሩ ተኝቶ ወንጀል ይደርሰዋል። من سن في الإسلام سنة حسنة فله أجرها وأجر من عمل بها ولا ينقص من أجورهم شيئا. بس لمنا لاي ملكام نقر ياسجمره يموتون سنة هيوت يزرابت سو أجر يغنيال يتكتاوچو ሁሉ أجر يصافلتال كتكتا أجر ምንም ሳይቀንስ من سن في الإسلام سنة سيئة فله وزرها ووزر من عمل بها ولا ينقص من أوزارهم شيئا. كفو النقر يجمره بدعة شرك وانجل كفو ياسجمره سو يتكتاوچو ሁሉ ወንጀል ይጻፍበታል። የተከታዩ ወንጀል ምንም ሳይቀንስ ያንተ አሻራ የትኛው ነው? إننا سنرحل ويبقى الأثر ፋናችን በሰዎች መካከል ከሞትን በኋላ ሰዎች እኛን ያወድሳሉ ወይስ ይረግማሉ? وأتبعناهم في هذه الدنيا لعنة ويوم القيامة አንዳንድ ሰው ይሞታል ሰዎች ይረግሙታል ከሞተን በኋላ በሰራው ክፉ ስራ በተንኮሉ በሸሩ በቢድዓው ይረገማል። እናስከትላለን እርግማን ከሞተ በኋላ ኡፈይ ይላል ማለት ነው ሰው። ለምሳሌ ግድያን የጀመረ ኢብኑ አደም الأول የመጀመሪያው የአደም ልጅ ወንድሙን ገደለ። አባቱን አመፀ። መጀመሪያ አባቱን አመፀ። አባታችን አደምን አመፀ። አባቱን እምቢ አለ። ወንድሙን በሐሰድ በመቀኝነት ሸይጣን ታዞ ገደለው። የመጀመሪያ ገዳይ እሱ ነው። ዛሬ በምድር ላይ ስንት ሚሊዮን ሰው ይገደላል። የዚህን ወንጀል ተሸካሚ እሱ ነው አንዱ። ما من نفس تقتل ظلما إلا على ابن آدم الأول كفل من دمها لأنه أول من سن القتل. عندم نفس زاري تقدل يا آدم لجي مجمر ياو يدمون درشا بنورو انجي وانجلون إصاف بتال لأنه أول من سن القتل يمجمر ياو قديان يجمر وسسلونا وانجل يميليون سو وانجل الشكمال كياما كان ليحملوا أوزارهم كاملة يوم القيامة ومن أوزار الذين يضلونهم بغير علم ألا ساء ما يزرون. يشكمالو يقيام كان ወንጀሎቻቸውን የተከታዮችን ሁሉ ወንጀል የሚሸከማሉ። አላ ሳአ ማ የዚሩን አዋጅ ሲሸከሙት የነበረው የሚሸከሙት ወንጀል ክፋቱ ከባድ ነው ይላል አላህ ጀለ ወዐላ። ስለዚህ ሰዎች ሶስት ናቸው። ከሞቱ በኋላ ወይ በመልካም ይወሳል ዱዓ ያደርግልሃል። እከሌማ ጥሩ ሰው ነበር፣ እከሌማ በኸይር ነው የምናውቀው፣ እከሌማ በጥሩ ነው በሰደቃው በኢባዳው በቁርአኑ ነው የምናውቀው ይባላል። ዱዓ ያደርግልሃል። ወይ ደግሞ አረመኔ ነክ መናጢ ነክ እከሌ ሲባል ይረግሙሃል፣ ይሰድቡሃል። ተኝተሃል እኮ ወነክቱቡ ማ ቀደሙ ወአثارهم ፋና ይጻፋል ይመዘገባል። ወላ ቡድ ረሱል አለይሂ ሰላቱ ወሰላም አንድ ቀን ምን አሉ? ሙስተሪሑን ወሙስተራሑን ምን ጀናዛ አዩና ጀናዛ አዩ። ሙስተሪሑን አረፈና ሙስተሪሑን ወሙስተራሑን ምን ማለት አንድ ሰው ሲሞት አንዳንድ ሰው ያርፋል። ሲሞት ከምንድን ነው የሚያርፈው? ከዱንያ ተዓብ
ከዱንያ ችግር ከዱንያ ጣጣ ያርፋል። አንዳንድ ደግሞ ሲሞት ወሙስተራሁ ሚንሁ ሰዎች ከሱ ያርፋሉ። ዱንያ ተዓብ ነው። ለዛ ነው ፋጢማ ረዲየላሁ ተዓላ አንሃ ረሱል ዓለይሂ ሰላቱ ወሰላም ሞት ጣራ ላይ እያሉ በጣም ተጨናነቁ። ያ ከርበ አበታ አባቴ ሆይ ተጨነክ፣ አባቴ ሆይ ያ ከርበ አበታ አባቴ ሆይ ጭንቅ ያዘክ ብላ አለቀሰች ፋጢማ። ረሱል ዓለይሂ ሰላቱ ወሰላም ላ ከርበ ዐላ አቢኪ ባዕደ ልየውም፣ በአባትሽ ላይ ከዛሬ በኋላ ጭንቅ የሚባል ነገር የለበትም አሉ ረሱል ዓለይሂ ሰላቱ ወሰላም። ሙእሚን ሲሞት ያርፋል ማለት ነው። ሚን ተዕብ ዱንያ ከዱንያ ጣጣ ያርፋል። ኢላ ረውዳ ሚን ሪያድ ልጀና ኢላ ረሕመቲላህ። አንዳንዱ ደግሞ ይሞታል፣ መሞቱ መቼም አይቀርም። ወሙስተራሑ ሚንሁ ይታረፋል፣ ሰዎች ያርፋሉ። ረሱል ዓለይሂ ሰላቱ ወሰላም ሙስተሪሑን ወሙስተራሑን ሚንሁ ሲሉ ሰሓባ ጠየቃቸው። ቃሉ ያ ረሱለላህ መል ሙስተሪሑ ወሙስተራሑ ሚንሁ? አልዓብዱል ሙእሚን አማኝ የሆነ ባሪያ የስተሪሑ ሚን ነሰብ ዱንያ ወዐዛሃ ኢላ ረሕመቲላህ፣ ወደ አላህ እዝነት ወደ አላህ ረሕመት ይረጋጋል፣ ያርፋል። ወልዓብዱል ፋጅር አረመኔ መናጢ የሆነ ሰው ደግሞ የስተሪሑ ሚንሁ ልዕባድ ወልቢላድ ወሸጀር ወደዋብ። ሰውየው ሲሞት ሰው ያርፋል፣ እንጨቱ ያርፋል፣ ድንጋዩ ያርፋል፣ ሀገርም ያርፋል። አልሐምዱሊላህ የሚባል ሰው እኮ አለ ሞተ። ሰነርሐል ወየብቀል አተር፣ ትሞታለህ እንሞታለን፣ የእኛ ፋና ግን ይቀራል። ስለዚህ ከየትኛው ሰው ነን ነው? ለምሳሌ አሁን ዛሬ ብንሞት ነገ ላይ ሰዎች ስለኛ ምንድን ነው የሚያወሩት? አንቱም ሹሃዳኡላህ ፊል አርድ፣ ሰዎች እኮ መሰካሪ ናቸው። አድል ረሱል ዓለይሂ ሰላቱ ወሰላም አንድ ቀን ጀናዛ አለበች አጠገባቸው። ሰሃቦች ጀናዛው ላይ አወደሱ። ጥሩ ሰው ነው እንደዚህ ቃለ ወጀበት፣ ረሱል ወጀበት አሉ፣ ተረጋገጠች። አንድ ጀናዛም ሌላ አለፈች። እከሌ አዑዙ ቢል እንኳን ሞተ እከሌ እያሉ ይሰድቡታል፣ ይረግሙታል። ቃለ ወጀበት። መጨረሻ ላይ ያ ረሱላላህ የመጀመሪያ ጀናዛ አለፈ፣ እኛ እንደዚህ ስንል ወጀበት አልክ፣ ተረጋገጠ። አሁንም ሌላ ጀናዛ መጣ፣ አሁንም የምንለው ስንል ወጀበት አልክ። ምን ማለት ነው? ቃለ አንቱም ሹሃዳኡላህ ፊል አርድ፣ እናንተ እኮ ምድር ላይ የአላህ መስካሪ ናችሁ አሉ ረሱል ዓለይሂ ሰላቱ ወሰላም። ነዓም በሌሎች ህዝብ ላይ ቂያማ ቀን እንመሰክራለን። ሻሂድ አንድ ሰው ሲሞት 40 ሰው ካወደሰው ራሱ ትልቅ ነገር ነው። ግን በምንድን ነው የምትወሳው ነው? በምንድን ነው ሰዎች የሚያነሱክ? ራሳችንን እንፈትሽ። ሞት አይቀሬ ነገር ነው። ስለዚህ ከሞት በኋላ ላለው ዓለም ያ ኢኽዋኒ لمثل هذا فأعدوا ቀብር ላይ ረሱል ዓለይሂ ሰላቱ ወሰላም መቀበራ ሄደው ጉድጓድ እንደተቆፈረ ወንድሞቼ ሆይ ለዚህ አይነት አምሳያ ቀን ተዘጋጁ ብሏል ማለት ነው። አላህ ጀለ ወዐላ ለዚህ ቀን አድርሶናል። ሽክሩ ለሱ ነው፣ ምስጋናው የሱ ነው። አልሐምዱሊላህ على نعمة الإسلام وعلى نعمة السنة. الحمد لله عدد خلقه ورضا نفسه وزينة عرشه ومداد كلمات الله. إنا مسقنوا لن بموت بالله ملكو السوم يبال بيته مسقانا بال بيتنا يوداسي بال بيتنا إن شاء الله تعالى. نعم برنامجنا جمرال إن شاء الله كلمة እንግዶችም አሉ إن شاء الله መንገድ ላይ ናቸው። እስከዛ ድረስ ያሉት ወንድሞች